Heyman Bekele. He spent the last year developing a bar of soap that could treat skin cancer. ዓለምን ጉድ ያስባለው ትውልደ ኢትዮጵያዊው ብላቴና ሳይንቲስት ለቆዳ ካንሰር መድኃኒት ለማግኘት በ15 ዓመቱ ሌት ተቀን እየታጠረ ያለው ታዳጊ Heyman, on this stage I'd like to speak directly to you. ሄማን በቀለ የ7 ዓመት ብላቴና እያለ ነው የመድኃኒት ቅመማውን አሃዱ ያለው ይለናል የታይም መጽሔት ጸሐፊ ጄፍሪ ክሉገር። My name is Heyman Bekele. I'm 15 years old and I love science, creating, and I recently made skin cancer treating soap. እስከ 10 ዓመቱ ድረስ የራሱን የሳይንስ ሙከራዎች ሲያካሄድ ቆየ። እጁ የገባውን ሳሙና ይሁን ፈሳሽ ሳሙና እያደባለቀ ውጤቱን ይከታተላል። የዕቃ ማጠቢያ ሳሙና፣ የላውንደሪ ፈሳሽ ሳሙናና የተለመዱ የቤት ውስጥ የንጽህና ኬሚካሎችን በደመ ነፍስ እያደበላለቀ በአልጋው ስር ያሳድርና ማልዶ በመነሳት ውጤቱን ያያል። ይህ የዕለት ተዕለት ውሎ ሆነ። My interest in skin cancer came growing up in Ethiopia. የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼ ዳያን ታዋቂውና ዝነኛው ታይም መጽሔት የዓመቱ ብላቴና ስላለው ሄማን በቀለ አጠናቅሮልናል። እነሆ አቀርበዋለሁ። ሄማን በሂደት ያገኘውን ሁሉ በዘፈቀደ ከመደበላለቅ እየተቆጠበ መጣ። 7ኛ ዓመት ልደቱን ቀድሞ የመጣው የፈረንጆች ገና ዕለት ከወላጆቹ የተበረከተለት የኬሚስትሪ ሙሉ ቁሳቁስና የሶዲየም ሃይድሮክሎራይድ ናሙና ስጦታ የብላቴናውን ዕድሜ አጥፎት ነበር ይለናል ጄፍሪ። ነገሩ ወዲህ ነው። ሄማን በዕለታት አንድ ቀን ከትምህርት ቤት እንደተመለሰ እንደ ሁልጊዜው የኬሚስትሪ ሙሉ ቁሳቁሱንና ሶዲየም ሃይድሮክሎራይዱ ወደሚገኝበትና እንደ ቤተ ሙከራ ወደሚጠቀምበት ክፍል ገብቶ አንዱን ኬሚካል ከሌላው እየቀላቀለ ያለ ድንገት እሳት ይፈጠርና ቃጠሎ ይነሳል። ሄማን ያን አጋጣሚ ሲያስታውስ እንዲህ ይላል። Far before I was mixing ingredients for soap, I would just mix together potions looking for a reaction and I would call them potions, but በኔ ቤት ለዓለማችን የማይነጥፍ የኤነርጂ ምንጭ ለማግኘት እየሞከርኩ ነው። ሆኖም እሳት አስነስቼ እኔም ልቃጠል ቤቱም ሊጋይ ነበር። So my parents always worried I would one day burn down the house. ይላል። ከእሳቱ በኋላ ወላጆቹ ከወትሮ በተለየ በቅርበት ይከታተሉ ጀመር። ሄማን ዛሬ 15 ዓመት የሞላውና የተረጋጋ ሲሆን በወላጆቹም ሆነ በሌሎች ክትትል ስር ሆኖ መስራትን ተለማምዶታል ይለናል የታይም መጽሔት ጸሐፊው ጄፍሪ። አሁንማ ብዙ ሰዎች ለሱ በጣም ትኩረት እየሰጡ ነው። ባለፈው ጥቅምት ወር 3M ኩባንያና የዲስከቨሪ ትምህርት በፌርፋክስ ካውንቲ ቨርጂኒያ በሚገኘው በውድሰን ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ሆነው ሄማንን የወጣት ሳይንቲስት አሸናፊ አድርጎ መርጦ $25,000 ሸልሞታል። የሱ ግኝት ወደፊት ብዙ የቆዳ ካንሰርን ለማከምና ለመከላከል የሚያስችል ሳሙና ለመፍጠር ጫፍ ላይ መድረሱ ነው። እንዲህ አይነቱ ግኝት ወደ ገበያ ከመምጣቱ በፊት ዓመታት ሊወስድ ይችላል። ዛሬ ሄማን ለገና በቤተሰቡ በተበረከተለት የኬሚስትሪ ቁሳቁስ ያደርገው የነበር የቤት ውስጥ ምርምሩ አድጎ በባልቲሞር በሚገኘው የጆን ሆፕኪንስ ብሉምበርግ የሕዝብ ጤና ተቋም ግዙፍ ቤተ ሙከራ ውስጥ የልጅነት ህልሙን ለማሳካት እየተጋ ነው። But Heyman Blake is going to change the world. ሄማን ለትምህርቱ ልዩ ትኩረት በመስጠት ይታወቃል። ትምህርት ካለ በቤተ ሙከራ የሚያሳልፈው ጊዜ ይቀንሳል። ጊዜ ሲያገኝ ግን ብቅ ማለቱ አይቀርም። እሱም ሳይደብቅ በየአጋጣሚው ለቆዳ ካንሰር የተለየ ፍላጎት እንዳለው ይናገራል። አንድ ቀን የኔ ምርምር ሆነ የሌሎች ምርምር ተሳክቶ የቆዳ ካንሰርን መከላከል ብሎም ማከም ሲቻል ከማየት በላይ የሚያስደስተኝ የለም። ለዚህ ነው ይሄን ምርምር የጀመርኩት ይለናል ህልመኛው ብላቴና ሄማን። ለዚህ ነው ሄማን የ2004 የዝነኛውና የተወዳጁ ታይም መጽሔት የዓመቱ ምርጥ ብላቴና የሚል ዕውቅና ያገኘው። በዚህ ዕድሜው ባልተለመደ ሁኔታ ከራሱ ይልቅ ለሰው ልጆች ጤና መጨነቅ መጠበቡ ብዙዎች ታዋቂና ዝነኛ ሰዎች በሕይወታቸው የሚመኙትን የታይም የዓመቱ ሰው ሽልማትን
ሊቀዳጅ ችሏል። He spent the last year developing a bar of soap that could treat skin cancer. ሄማን የተወለደው በአዲስ አበባ ሲሆን የ4 ዓመት ሕፃን እያለ ከወላጆቹ ጋር ተሰደደ። የተሰደደው ግን ከማይረሳ የልጅነት ትውስታው ጋር ነበር። አዲስ አበባ የቀን ሰራተኞች በጠራራ ፀሐይ ያለምንም መከላከያ እንደሚሰሩ፣ ወላጆቹም እሱን ጨምሮ ታላቅ እህቱን ሐሴትንና ታናሹን ሊያን የፀሐይ መነጽር እንዲያደርጉና አለባበሳቸውንም እንዲያስተካክሉ መምከራቸው ለጉዳዩ የበለጠ ትኩረት እንዲሰጥ አስገድዷል። Where I saw so many people that were working really long hours under the hot sun. ሄማን ይናገራል። ወደ አሜሪካ ስመጣ ረጅም ሰዓት ለፀሐይ ጨረር መጋለጥ ለተለያዩ የቆዳ በሽታዎችና ለካንሰር እንደሚዳርግ ይበልጥ በተገነዘብኩ ቁጥር የምርምር ፍላጎቴ እየጨመረ መጣ። የታይም መጽሔት ጸሐፊ ጄፍሪ ብላቴናው ሄማን በፀሐይ ጨረር የተነሳ ስለሚያጋጥመው የቆዳ ካንሰር ለመረዳት ብዙ ጊዜ አልወሰደበትም ይለናል። ከጥቂት ዓመታት በፊት ኢሚኩሞድ ስለተሰኘ የቆዳ ካንሰር መድኃኒት ቢያነብም ሕክምናው $40,000 በላይ ይጠይቃል። ዋጋው የማይቀመስ ስለሆነ ለድሆች በቀላሉ የማይደርስ መሆኑን ሲያውቅ ይበልጥ በተመጣጣኝ ዋጋ ለሁሉም ተደራሽ የሚሆን መድኃኒት ስለማግኘት ሌት ተቀን ማሰብ ጀመረ። ሄማን ዓለም አቀፍ ተጽዕኖ ሊፈጥር የሚችልና ሁሉንም ሰው ተጠቃሚ ሊያደርግ ስለሚችል ሐሳብ ሲያንሰላስል ወደ አእምሮ ቀድሞ የመጣለት ሀብታም ድሃ፣ ነጭ ጥቁር ሳይለይ ሁሉም በቀላሉ ሊያገኘው የሚችል የቆዳ ካንሰር መከላከያና መድኃኒት ሳሙና መፍጠር ነበር ይለናል ተነባቢው ታይም መጽሔት። ሄማን ምርምሩን ዳር ለማድረስ ገና ብዙ ፈተና እንደሚጠብቀው ጄፍሪ ሲያትት በራዕይና በትግበራ መካከል ረጅም መንገድ አለ ይለናል። ሄማን ይለናል ጸሐፊው ለቆዳ ካንሰር መድኃኒት ለማግኘት የሚያደርገው ጥረት የብዙዎችን ትኩረት እየሳበ ነው። የብላቴናው ምርምር ቀልቡን ከሳባቸው ኩባንያዎች 3M የተባለ ኩባንያ ቀዳሚው ነው። እያደረገ ስላለው ምርምር ዓላማና ግብ ገለጻ እንዲያደርግለት ጋብዞት ነበር። እሱም ገለጻውን ከሽኖ በቪዲዮ ላከ። ብዙም ሳይቆይ በሴንት ፖል ሚኒ በሚገኘው የኩባንያው ዋና መስሪያ ቤት የምርምር ሐሳቡን በአካል ዳኞቹ ፊት ለማቅረብ ግብዣ ተቀበለ። ከዚህ በፊት አሸናፊ ተብሎ መመረጡና $25,000 ሽልማት ማግኘቱ አይረሳም። ነገር ግን አሁንም ድጋፍና እገዛ ይፈልጋል። ለምርምሩ የሚመጥን የተሟላ ቤተ ሙከራ ይፈልጋል። በዚሁ ዓመት ወርሃ የካቲት ላይ በሜላኖማ ሪሰርች አሊያንስ በዋሽንግተን ዲሲ በዘጋጀው የበይነመረብ ውይይት ላይ እየተሳተፈ ሳለ የሞለኪውላር ባዮሎጂስትና ባልቲሞር በሚገኘው የጆንስ ሆፕኪንስ ረዳት ፕሮፌሰር ከሆነችው ቪቶ ሬቤካ ጋር ተዋወቀ። ሬቤካ አጋጣሚውን እንዲህ ታስታውሰዋለች። ስለዚህ ህልመኛ ብላቴና የቆዳ ካንሰር መከላከያና ማከሚያ ሳሙና የምርምር ሐሳብ ያወቅኩት ዛሬ በውል ከማላስታውሰው አንድ ንባቤ ነው። ወዲያው ፍላጎቴን አነሳሳኝ። ምክንያቱም እሱ ከራሱ ይልቅ ለሰዎች የሚጨነቅ ብላቴና ነው። መድኃኒቱን ተሳክቶለት ቢያገኝ በተመጣጣኝ ዋጋ ለሁሉ እንዲደርስ ነው የሱ ምኞት። ከዚያ በሜላኖማ ምርምር ህብረት ስብሰባ ላይ የህብረቱ ዋና ሥራ አስፈጻሚ ከሄማን ጋር አስተዋወቀኝ። ከዚህ በኋላ ነጮች እንደሚሉት ቀሪው ታሪክ ነው። The rest is history ትለናለች። ሬቤካ በምርምሩ ልታግዘው ስፖንሰሩ ልትሆነውና በባልቲሞር የሚገኘውን እጅግ ዘመናዊ የሆነውን ቤተ ሙከራቸውን ደግሞ በነጻነት እንዲጠቀም ፈቀደችለት። ላለፉት 6 ወራት ፕሮፌሰር ሬቤካና ሄማን ምርምሩን በጋራ እያካሄዱ ነው። አይጦችን የቆዳ ካንሰር ህመም ይወጉና ከዚያ በሙከራ ላይ ያለውን መድኃኒታቸውን ይሰጡና ውጤቱን በትኩረት ይከታተላሉ ይለናል የታይም መጽሔት ጸሐፊ። ግኝታቸው ወደ ተሟላ ሙከራ ሊገባ ጫፍ የደረሰ ቢሆንም ሄማን ግን ገና ብዙ እንደሚቀረው አምኖ የሥነ ልቦና ዝግጅት አድርጓል። ሙከራው ውጤታማ ቢሆን እንኳ ከአሜሪካ የምግብና የመድኃኒት ባለሥልጣን FDA ፓተንት ማግኘቱ ራሱ 10 ዓመታትን ሊወስድ እንደሚችል የልጅ አዋቂው ሄማን ይረዳል። That's amazing. Let's welcome 14-year-old Heyman, everybody. What's up? Nice to meet you. Nice to meet you too. So, I mean, were you always into science? ለነገሩ ይለናል መልሶ ጸሐፊው ጄፍሪ፣
ሄማን ተሳክቶለት በሚቀጥሉት 10 ዓመታት ውስጥ የቆዳ ካንሰር መድኃኒቱ ፓተንት ቢያገኝለት እድሜው ገና የ25 ዓመት ወጣት ነው። የሜዲካል ተማሪዎች የድህረ ምረቃ ዲግሪያቸውን ሳይጨርሱ ሄማን የቆዳ ካንሰርን የሚከላከል መድኃኒት የፓተንት ባለቤት ሆኗል። ጊዜውን በአግባቡ እየተጠቀመ ነው። ሄማን በዚህ ለጋ ዕድሜው ተመራማሪ ብቻ መሆኑ አይደለም የሚያስገርመው። ስለ ቆዳ ካንሰርም ሆነ ስለ ምርምሩ ሰፊ የማስተዋወቅ ሥራ እየሠራ ነው። ባለፈው ሰኔ ቦስተን በሚገኘው ቶንጋስ ማዕከል በተሰባሰቡ 800 አንቱ የተባሉ ሐኪሞችና ሳይንቲስቶች ፊት ቀርቦ የምርምሩን ሂደት አስተዋውቋል። ያስፈራ ነበር፣ ግን ደግሞ አስደሳችም ነበር ሲል በወቅቱ የተፈጠረበትን ድብልቅልቅ ስሜት ገልጾታል። በነገራችን ላይ ሄማን ከምርምሩና ከቤተ ሙከራ ውሎ ባሻገር የትምህርት ቤቱ ውድሰን ሁለተኛ ደረጃ ትምህርት ቤት ማርች ባንድ ዋሽንትና ትሮምቦን ተጫዋች ነው። አንባቢና ቅርጫት ኳስ ተጫዋችም ነው። ሄማን ለዚህ ስኬት ያበቁትን ወላጆቹን አመስግኖና ስማቸውን አንስቶ አይጠግብም። መምህርት የሆኑትን እናቱን ወይዘሮ ሙሉ መቤትንና በአሜሪካ የዓለም አቀፍ ልማት ተቋም የሰው ኃይል ተጠሪ ሆነው የሚሰሩትን አባቱን አቶ ወንደሰን ባገኘው አጋጣሚ ሁሉ ያመሰግናል። ለእሱ የከፈሉትን መስዋዕትነትም ያነሳል። አመስጋኙ ብላቴና መች በዚህ ብቻ ሊያቆም ተባባሪ ተመራማሪዋን ፕሮፌሰር ሬቤካን ምሳሌና መካሪውን ወይም ሜንተሩን እንዲሁም የስራዬን ባልደረባ ዲቦራ ኢዛቤልን እንዲሁ ያመሰግናል። ስለ ሄማን የተጠየቀችው ሜንተሩ ዲቦራ የእሱ ሜንተር በመሆኔ ሲበዛ ዕድለኛ ነኝ። ባለፈው ዓመት ነበር ወጣት ሳይንቲስቶችን በሚያግዘው ቻሌንጅ ከሄማን ጋር የጣመርኩት። በእውነቱ የሚገርም ተወዳጅና አነቃቂ ብላቴና ነው። ይህን ስል ሄማን ፍጹም ነው፣ አይሳሳትም፣ ምሉ በኩል ይሄ ነው እያልኩ አይደለም። እንደ ማንኛውም ሕፃን ያጠፋል፣ ይሳሳታል። ሲሳሳት አርመዋለሁ፣ ከጎኑ ቆሜ ሊወድቅ ሲል ደግፈዋለሁ። በዕለታት አንድ ቀን ስትል ዲቦራ ኢዛቤሌ ሄማን የሳተውን ነገር መለስ ብላ ታስታውሳለች። ቤተ ሙከራ ውስጥ የቆዳ ካንሰር ሳሙናውን እያዘጋጀ ሳለ ያልተጠበቀ ነገር ተከሰተ። ምንድነው የሆነው? እንዴት እንዲህ ሊሆን ቻለ ብዬ ስጠይቀው ቅደም ተከተሉንና መመሪያውን ሳይከተል ሳሙናውን ለማዘጋጀት መሞከሩ ለስህተት እንደዳረገው ሳይደብቅ ነገረኝ። ከዚያ እንዲያስተካክል ተነጋገርንና ስህተቱን አረመ። ከስህተቱም እንደተማረ ነገረኝ። ይህ የመውደቅ መነሳት ደጋግሞ የመሞከር ጥረት ነው የሄማንን የቆዳ ካንሰር መከላከያን ወይም ያልተስፋፋ ካንሰርን ወይም ደረጃ 0 የሆነን ካንሰር መድኃኒትን እውን የሚያደርገው ትለናለች ሜንተሩ። ገና በ15 ዓመቱ ዝነኛና ታዋቂ ብላቴና ቢሆንም ሄማን ዛሬም ትሑትና ከራሱ ይልቅ ሰዎችን የሚያስቀድም የዋህ ነው። ሰዎች ሲያደንቁትና ሲያሞካሹት ሄማን በትህትና እኔ የማደርገውን ማንም ሊያደርገው ይችላል፣ የተለየ ያደረግኩት ነገር የለም፣ ሕልምና ራዕይ ይዤ ተነሳው፣ ወደዛ የሚያደርሰኝን መንገድ ተከተልኩ፣ ዛሬ ላይ ደረስኩ ይለናል። ሄማን ይህን ይበል እንጂ ስጋቱን አይሸሽግም። በሕክምና በምህንድስና እንዲሁም በሰው ሰራሽ አስተውሎት ሳይንሳዊ ግኝቶች ወዲያው እየወጡ ስለሆነ ዘርፉ እንዳይጨናነቅ ይፈራል። በእርግጥ ፍርሃቱ በፍርሃት ላይ ያነጣጠረ ነው። የሰው ልጅ ችግሮች አብረውት የሚኖሩና ተለዋዋጭ በመሆናቸው ፍላጎቱን ማቆሚያ ስለሌለው ሄማን ስጋት ሊገባው አይገባም የሚሉ አሉ። ነገርን ነገር ያነሳዋል እንዲሉ አበው እመው እኔም በነካጄ ስለዛን ጊዜዋ ብላቴና ስለ ዛሬዋ የእናት ምድር ተሟጋች ሊያነሳሳ አይፈቀድልኝ። የዛን ጊዜዋ ያልኩት ታይም ሲመርጣት ገና ብላቴና፣ ዛሬ ደግሞ በወጣትነት የዕድሜ ክልል ነው የምትገኘው። ዓለም አቀፉ የሰላም የእርቅ የሽምግልናና የግልግል ረቡኒ መምህር ፕሮፌሰር ሕዝቅያስ አሰፋ ዘላቂ ሰላም እውን እንዲሆን ሰው በመጀመሪያ ከፈጣሪ ጋር ከዚያ ከራሱ ጋር በማስከተል ከተፈጥሮ ጋር ሰላም እርቅ ማውረድ አለበት ይላሉ። ከተፈጥሮ ጋር ሰላም ለመፍጠር
የሰው ልጅ ተፈጥሮን እንዳይኑ ብሌን መንከባከብ ይጠበቅበታል። ከዚህ ጎን ለጎን የሰው ልጅ ከተፈጥሮ ጋር የሚያሸማግሉ የሚያስታርቁ የኖቤል የሰላም ተሸላሚ የሆኑትን የአካባቢ ጥበቃ ተሟጋች ኬንያዊቷን ዋንጋሪ ማታይ ማንሳት ይቻላል። የዛሬ መጣጥፌ ሌላኛዋ ትኩረት የልጅ አዋቂዋ ስዊድናዊ ብላቴና ናት። በዚህም ሆነ በዚያኛው ዓለም ገና በልጅነታቸው በሰው ልጅ ሕይወት ላይ አርአያነት ያለው ተግባር በመፈጸም አሻራቸውን ያኖሩ እንደ ማላላ ዩሱፍ፣ ግሬታ ተንበርግና የዮሲያስ ያሉ እልፍ አላፍ ብላቴናዎች አሉ። እንዲሁም ታዳጊዋን አቀንቃኝ ሎርዴን፣ ተአምረኛዋን አትሌት ሲሞን ባይልስን፣ የሆንግ ኮንጉ የዣንጥላ አብዮት ምልክትና ፊት አውራሪ ጆሹዋን ማንሳት ይቻላል። የዛሬው ትኩረቴ የእናት ምድር ጠበቃ ስለሆነችውና ከልጅ እስከ አዋቂ፣ ከሊቅ እስከ ደቂቅ፣ ከአገር መሪ እስከ ተራው ዜጋ፣ ከትምህርት ቤት የአካባቢ ጥበቃ ክበብ እስከ የተባበሩት መንግስታት ድርጅት በአጠቃላይ ከአጽናፍ እስከ አጽናፍ ስለ የአየር ንብረት ለውጥ ዓለም አቀፍ ንቅናቄን ስላቀጣጠለችው የኖቤል የሰላም አሸናፊ እጩ የተወዳጁ ታይም መጽሔት የ2019 ዓ.ም የዓመቱ ሰው ተብላ ስለተመረጠችው ስዊድናዊት ብላቴና ግሬታ ተንበርግ ነው። ተንበርግ የአየር ንብረት ለውጥ ተሟጋችነት እንቅስቃሴዋን አሃዱ ብላ የጀመረችው በወርሃ ነሐሴ እንደ አውሮፓውያን አቆጣጠር በ2018 ከስዊድን ፓርላማ ፊት ለፊት ድንኳኗን ደኩና በስዊድንኛ በነጭ ሰሌዳ ላይ በጥቁር የተጻፈ ለአካባቢ ጥበቃ ትምህርት እንቁም የሚል መፈክር በማንገብ ነው። ዓመት ከመንፈቅ ባልሞላ ጊዜ ዝናዋ በዓለም ናኘ። በመንግስታቱ ድርጅት ተገኝታ ስለ አየር ንብረት ጥበቃ አስፈላጊነትና ስለ ዓለም ሙቀት መጨመር ለአገራት መሪዎች በአግራሞት እጅን በአፍ የሚያስጭን ንግግር አደረገች። ወዲያው ከካቶሊካዊት ቤተክርስቲያን ሊቀ ጳጳስ ጋር ተገናኘች። የዓለም ሙቀት መጨመርን ከሴራ ሄሊዮስ ጋር የሚያዛንቁትን ፕሬዝዳንት ትራምፕን ስማቸውን ሳትጠራ በአሽሙር ሸነቆጠች። በሰው ልጅ ታሪክ ወደር ያልተገኘለትንና 4 ሚሊዮን ተማሪዎችን ትምህርት አዘግቶ ለዓለም የአየር ንብረት መዛባት ተገቢ ትኩረት እንዲሰጥ ጥሪ የሚያስተላልፍ ሰልፍ በመስከረም 20 ቀን 2019 ዓ.ም በተመሳሳይ ጊዜ በምዕራባውያን ከተሞች ተካሄደ። ከዚያማ ምስሏ በአውሮፓና አሜሪካ ከተሞች በየህንፃው ግድግዳና ጣራ በትላልቅ ስክሪኖች ተለቀቀ። ሕፃናት በጥቅምት መጨረሻ አስፈሪ ጭንብል አድርገው በሚያከብሩት በዓል ሃሎዊን ሳይቀር ምስሏ ማድመቂያ ሆነ። ኮሊንስ የተሰኘው የእንግሊዝኛ መዝገበ ቃላት የተንበርግን ክላይሜት ስትራይክ ወይንም አድማ ለአየር ንብረት የሚለውን ሐረግ የዓመቱ ምርጥ ሐረግ ብሎ እስከ መሰየም ደረሰ። ታይም የ2019 ዓ.ም የዓመቱ ሰው በሚል በፊት ገጹ ላይ ይዟት ወጣ። የመጽሔቱ ጋዜጠኞች እነ ቻርሎቴ አልተር፣ ስዊን ሃይነስና ጀስቲን ወላንድ በጋራ ባጠናቀሩት የተንበርግ ዘካሪ ጽሑፍ የአየር ንብረት ጉዳይ ምንም እንኳን ውስብስብና አሳሳቢ ቢሆንም ታዳጊዋ ግን የአመለካከት ለውጥ በማምጣት ውጤታማ እየሆነች ነው። ዓለም አቀፋዊ ንቅናቄ በመፍጠር አዲስ አታይ መፍጠር ችላለች። የልጅ አዋቂዋ ከከንቲባ እስከ ሀገር መሪዎች ስለ አየር ንብረት ግድ እንዲላቸው ተጽዕኖ መፍጠር ችላለች። የእንግሊዝ የፓርላማ አባላትን ካነጋገረችና ከእንግሊዝ የአየር ንብረት ተሟጋቾች ጋር አደባባይ ሰልፍ በወጣች ማግስት እንግሊዝ የካርቦን ልቀትን ለመቀነስ የሚያስገድድ ሕግ አጸደቀች። የተንበርግ ሌላው የትኩረት አቅጣጫ የየሀገራቱ ተሟጋቾች ለዓመታት የወተወቱት የአየር ንብረት ጉዳይ ከሌሎች አንገብጋቢ ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች እኩል ትኩረት እንዲሰጠው ግፊት ማድረግ ነው። አገራት የካርቦን ልቀትን ለመቀነስ ካልተስማሙ ከኢንዱስትሪ አብዮት ወዲህ የከባቢ አየር ሙቀት በ1.5 ዲግሪ ሴንቲግሬድ ይጨምር ይሆናል ሲል ስጋቱን ያጋራው የታይም ዘገባ እስከ አውሮፓውያኑ 2030 ድረስ 350 ሚሊዮን ሕዝብ ለድርቅ፣ 120 ሚሊዮን ሕዝብ ለከፋ ድህነት ሊጋለጥ ይችላል ሲል አበክሮ ያስጠነቅቃል። ያልተጠበቀችው ብላቴና የአየር ንብረት መዛባት፣ የአካባቢ ጥበቃ ጉዳይና የዓለም ሙቀት መጨመር በመሪዎች ዘንድ ትኩረት እንዲያገኝ የአንበሳውን ድርሻ ተወጥታለች። አሁን የአየር ንብረት መዛባት ጉዳይ በተነሳ ቁጥር ቀድሞ የሚነሳው የብላቴናዋ ስም ነው። ይህ
በአጋጣሚ አልያም በሚዲያውም ሆነ በፖለቲከኞች መልካም ፍቃድ አይደለም፣ በተንበርግ ደፋር ውሳኔና አርቆ ሐሳቢ እርምጃዎች እንጂ። ዛሬ የብላቴናዋን ጥሪ ወሰን፣ ዘር፣ ቀለም፣ ሃይማኖት፣ የኑሮ ደረጃ አድማስ አይበግረውም። ከአጽናፍ እስከ አጽናፍ ናኝቷል። ብላቴናዋን ለዓለም ያበረከቱት ወላጆቿ፣ ትምህርት ቤቷ፣ ማህበረሰቡ፣ በመጨረሻም አገረ ስዊድን ናት። የተንበርግ ተፈጥሮ ከእኩዮቿ የተለየ ቢሆንም መልካም ዘር በመዝራት የተማሪዎቻቸውን መጻኢ ዕድል በበጎ በመወሰን ረገድ መምህራን ትልቅ ድርሻ አላቸው። ወላጆች ለልጆቻቸው ዓላማ መሳካት ምን ያህል ርቀት እንደሚሄዱና የትኛውንም መስዋዕትነት ለመክፈል ዝግጁ እንደሆኑ በተንበርግና በሄማን እናትና አባት ተመልክተናል። በዛሬዋ የዓለማችን አብይ ኮከብ ተንበርግም ሆነ ሄማን ስሪት ውስጥ የእነዚህ ሁሉ አሻራ ይታያል። በዓለማችን ተጽዕኖ ፈጣሪ የሆኑ ሕፃናት ስሪትም ከዚህ የተለየ አይደለም። ከቅርብ ጊዜ ወዲህ ወላጆች፣ መምህራን፣ ማህበረሰቡ፣ መንግስት፣ ሀገር በተወሰነ ደረጃ ስለ ሕፃናት ያላቸው አመለካከት እየተሻሻለ እየተለወጠ ቢሆንም ገና ብዙ ይቀረናል። አስተዳደጋቸው፣ የትምህርት ስርዓቱ፣ የእምነት ተቋማት በራሳቸው የሚተማመኑ ራሳቸውን ችለው የሚቆሙ ራዕይ ሰንቀው የሚያድጉ ሕፃናትን አንጾ ማሳደግ ላይ ወጥ የሆነ ጥረት እያደረጉ ነው ብሎ አፍን ሞልቶ መናገር ይቸግራል። በተለይ በገጠሩ የሀገራችን ክፍል የልጆች አስተዳደግና ትምህርት ዛሬም ሕፃናትን ማነጽ መቅረጽ ላይ ብዙ ይቀረዋል። አጠቃላይ ስለ ሕፃናትና ስለ ልጆች ብዙ ግድ የሚሉን ጉዳዮች ይቀሩናል። ስለ ሕፃናት ይዘነው የመጣነውን ስሁት መንገድ ስነ ቃሎቻችን፣ በተለይ ምሳሌያዊ ንግግሮቻችን አፍ አውጥተው ጮሆ ይናገራሉ። ልጅ ከሳቁለት ውሻ ከሮጡለት፣ ልጅ ለእናቷ ምጥ አስተማረች፣ ልጅ ቢያስብ ምሳውን፣ አዝማሪ ቢያስብ ጠላውን፣ ልጅ ከዋለበት ሽማግሌ አይውልም፣ ልጅ ያቦካው ለእራት አይበቃም። የሳምንት ሰው ይበለን። ሻሎም አሜን።